እንኳን ለቅዱስ ዮሐንስ ወልደ ነጎድጓድ ወራዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት የዮሐንስ ወልደ ነጎድጓድን ታሪክና የዕለቱን ስንክሳር እንዘግብላችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትጀምሩ እናስታውሳችኋለን። ቅዱስ ዮሐንስ ወልደ ነጎድጓድ። ቅዱስ ዮሐንስ ወልደ ነጎድጓድ አባቱ ዘብዴዎስ፣ እናቱ ማርያም ባኦፍልያ ትባላለች። ቁጥሩ ከ12 ሐዋርያት የሆነ ያዕቆብ የተባለ ወንድም ነበረው። ቅዱስ ዮሐንስ አስቀድሞ የዮሐንስ መጥምቅ ደቀ መዝሙር ነበር። ቅዱስ ዮሐንስ ከአባቱና ከወንድሙ ጋር ዓሣ በሚያጠምድበት በገሊላ ባሕር ላይ መረቡን ሲያበጅ ጌታችን ኢየሱስ ክርስቶስ ለሐዋርያነት ጠራው። እርሱም አባቱን ሌሎቹንና ታንኳውን ትቶ ከወንድሙ ያዕቆብ ጋር ጌታን ተከተለው። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ይህ አባት መስከረም 4 ቀን በዚህች ዕለት እንደተወለደ ቅድስት ቤተ ክርስቲያናችን ታስተምራለች። ዮሐንስ የሚለው ስም ዮሐናን ከሚለው ቃል የተገኘ ሲሆን ትርጓሜውም ከያህዌ ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማማሉ። ትርጓሜ ወንጌል ግን ዮሐንስ ማለት ፍስሐ ወሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞች አሉት። ከነዚህም መካከል የጌታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅንዓት ባሳየውም የኃይል ሥራ ወልደ ነጎድጓድ ይባላል። ሁለተኛም የእግዚአብሔርን አንድነትና ሦስትነት ስለሚናገር ነባቤ መለኮት በመባል ይታወቃል። ሦስተኛም ኃላፊያትንና መጻያትን ስለሚናገር ባለ ራእይ ይባላል። አራተኛም የጌታን ጽዋቶ መከራ አይቶ ፊቱ በሐዘን የተቋጠረ ስለነበረ ቁጽረ ገጽ ወይም ፊቱ በሐዘን የተቋጠረ ይባላል። አምስተኛም ጌታችን ግርማ መንግሥቱን ሲገልጽ የኢያኢሮስን ልጅ ሲያነሳ በጌቴሴማኒ አትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ አብሮ ስለነበር የሚስጥር ልጅ ይባላል። ስድስተኛም ቅዱስ ጳውሎስ አዕማደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት አንዱ ዮሐንስ ነው። ሰባተኛም ከሌሎቹ ደቀ መዛሙርት በተለየ አኳኋንም ጌታን ይወደው ስለነበር ሁሌ ከእቅፍ አይለይም ነበር። በዚህም የጌታ ወዳጅ ወይም ፍቁረ እግዚእ ተብሏል። ከነዚህ በተጨማሪ ወንጌላዊው፣ ሐዋርያው፣ ድንግል፣ ዘንስር፣ ዘረፈቀ ውስተ ሕጽኑ ለኢየሱስ፣ ካልዕ ረድእ፣ ባሕረ ጥበባት፣ አበ ልሳናት እየተባለም ይጠራል። የቅዱስ ዮሐንስ አባቱ ዘብዴዎስ የሚባል የሲዶና ሀገር ገሊላዊ ሲሆን ዓሣ አጥማጅ ነበር። እናቱም ማርያም ባኦፍልያ እንደምትባልና ከ36ቱ ቅዱሳን አንስት አንዷ መሆኗን የቤተ ክርስቲያናችን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር ነበር። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንዳሳ በወንጌል መረብ ከዚሁ ዓለም ባሕር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። እርሱም ወዲያው ከወንድሙ ጋር
ታንኳይቱንና አባቱን ትቶ ተከተለው። ጌታችንም ሲጠራው የ25 ዓመት ወጣት እንደነበረም ሄሬኔዎስ የተባለው ደቀ መዝሙሩ ጽፏል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችን እስከ እግረ መስቀሉ ድረስ ተከትሎታል። ለዚህም መላው የሐዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት ከጌታ ተቀብሏል። በዚያች የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ ባደራ መልክ እናትህ እነኋት ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱ ወስዷታል። አደራውን አክብሮ በመጠበቅና በማጽናናትም 16 ዓመት ሲታዘዛት ኖሯል። ቅዱስ ዮሐንስ የስብከት ሥራውን በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሄዶ የሚያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑ ተረዳ። ምንም እንኳ በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ ታደፋፈረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖታትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉና በስብከት በክርስቶስ ወንጌል ብዙዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባት አገር ሎዶቅያ እንደምትባል ስንክሳሩ ይገልጣል። በከተማ አጠገብ ያለ ቄድሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት ባወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን ሙላት አቆመላቸው። ወደ ከተማዋም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩት ታምራትና ከሰሙት ትምህርት የተነሳም ብዙዎች አመኑ። ጥር 4 በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች። ዮሐንስ ወደዚች ከተማ የመጣው ከደቀ መዝሙሩ ከአብሮኮሮስ ጋር ነው። የስብከት ሥራቸውን በቀጥታ መጀመር ስላልቻሉም ሮምና የምትባል አንዲት ሞግዚት ቤት ውስጥ ባሮች ሆነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮሮስንም ደግሞ ውሃ ቀጅ አደረገቻቸው። አንድ ቀን ከምታሳድጋቸው ልጆች አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በቤተ ጣዖቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ አደናብሮ ወጣ። አስከትላው የነበረው ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ሁሉ ያበቃይ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይምን ብሎ መለሰላት። ያሁኑ ይባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው ብላ የበለጠ ተቆጣች። ይህን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አድርሰው አስነሱላት። በዚህ ታምር አምና ተጠምቃለች። በቤቷም የምእመናን ጉባኤ ተመሰረተ። እርሷም ለዛ እመምኔት አድርገው ሾሟት። ከዚያም በኤፌሶንና በአካባቢው ወንጌልን ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ የራሱን ምስል አሰርቶ እንዲሰገድለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምእመናን ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍል ውሃ ተሰቃይቶ በመንግሥት ላይ ያመፀ ሁሉ ወደሚታሰሩባት በደሴተ ፍጥሞ እንዲታሰር ተፈረደበት። ራእዩን ያየውና የጻፈውን በዚያ ቦታ ነው። ቅዱስ ዮሐንስ
ድምጥያኖስ ከተገደለ በኋላ ከግዞቱ ተመልሶ ሦስቱም መልእክታቱንና ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት ሁለት የተለያዩ አመለካከቶች አሉ። አንደኛው በዮሐንስ 20 ከ20 እስከ 23 ላይ የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ በማርቆስ 10 ቁጥር 38 እስከ 39 የተጻፈውን ቃል በመጥቀስ የጌታን የሞት ጽዋ ጠጥቷል፣ የሞትን ጥምቀት ተጠምቋል፣ በግልጽ አነጋገር ሞቷል የሚል ነው። አባ ጀሮም ስለ ወንጌላዊው ሲገልጽ ዮሐንስ የመጨረሻውን በምድር የኖረበትን የዕድሜ ዘመን በኤፌሶን ከተማ እንዳሳለፈው ጽፏል። በዚህ ወቅትም እጅግ ከማርጀቱ የተነሳ እርስ በራሳቸው የተዋደዱ ይህ የጌታችን ትእዛዝ ነውና ይህን ከጠበቃችሁ ይበቃችኋል የምትለውን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁልጊዜ አንድ አይነት ትምህርት ታስተምረናለህ ሲሉትም ልጆች ሆይ ይህ የጌታ ትእዛዝ ነው በማለት ይመልስላቸው ነበር። ሐዋርያትና ኦርቶዶክሳዊት ቤተ ክርስቲያናችን የወንጌላዊው በዓል በየዓመቱ ጥር 4ና በየወሩ በ4 እርሱ የደረሰው የቁርባን ምስጋና እንዲቀደስ ታዛለች። ቅዱስ ዮሐንስና የጌታ ምስል። ለጌታችን ስዕል ምንጭ ከሆኑት አንዱ ወንጌላዊ ዮሐንስ ነው። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮማ ቄሳር ጢባሪዮስ ቄሳር ይባላል። የቄሳሩ ልጅም ታማሚ ነበር። ቄሳሩም የጌታን የማዳን ሥራ እየሰማና እነ ጲላጦስንም የጻፉለትን ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ወስዶ ልጄን ማን ባሳለመልኝ እያለ ይመኝ ነበር። በመጨረሻም ልጁን ወስደው በጌታ መቃብር ላይ ሲያኖሩት ከሕመሙ ስለተፈወሰለት ፍቅሩን ለመግለጽ የጌታን ስዕል የሚስልለት ሰው ያፈላልግ ጀመር። ከዚያ በኋላም ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጠው። ዮሐንስና አስቸጋሪው ሽፍቶች አለቃ። አንድ ጊዜ ቅዱስ ዮሐንስ ከኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማ ገባ። በዚያች ከተማ የሚገኙ ምዕመናንም ጊልስ ስለሚባልና በአስራዎቹ ዕድሜ ክልል ስላለ አንድ ወጣት ታሪክ አጫወቱት። ወጣቱን በጣም ይወዱት ስለነበርና እናትና አባቱ ስለሞቱ የሚንከባከበውና የሚያስተምረው ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስም ይህን ሲሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅ ተንከባከበው፣ እውነተኛ ክርስቲያንም አድርገው ብሎ ሰጠው። የከተማዋ ጳጳስም ደግ ስለነበረ ጊልስን በደስታ ተቀበለው። ዘወትርም ያስተምረውና ይንከባከበው ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡበት ጊልስ ተጠመቀ። ከዚህ በኋላ ግን ነገሮች መቃየር ጀመሩ። እኒያ አባት ሥራ በጣም ስለበዛባቸው ጊልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማሩን ተውት። ጊልስም የለመደው የአባትነት ፍቅር ሲያጣ ወደ ከተማ ወጣ ብሎ ከእኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩ። ጠጮች፣ ቁማርተኞችና ተደባዳቢዎች ነበሩ። አንድ ቀን ማታ በአንድ መጠጥ ቤት ውስጥ ጊልስና ጓደኞቹ ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻውን ቀረ። በመጨረሻም የሁሉንም የመጠጥ ሂሳብ ከፍሎ ያለውን ገንዘብ ጨረሰ። በነጋታው ጊልስ ለጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከንኩ፣ አሁን ባዶ ኪስ ሆኛለሁ ብሎ ነገራቸው። ሁሉም ሳቁበትና ጅሉ ጊልስ እኛ ገንዘብ ከየት የምናመጣ ይመስልሃል? ይልቅ የምታገኘውን አጋጣሚ ተጠቅመ ስረቅ አሉት።
በዚህ መሠረት ጊልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘቡንና ጌጣጌጡን ዘረፉ። በዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ሥራ ነው ብሎ አመነ። ከዚያ በኋላ ጊልስና ጓደኞቹ የታወቁ ዘራፊዎች ሆኑ። እነርሱ ባሉበት መንገድ ማንም በጤና ማለፍ አይችልም ነበር። አንድ ቀን ሰው ሲደበድቡ ነፍሱ በእጃቸው ስለጠፋች ጊልስና ጓደኞቹ ከተማዋን ጥለው ጠፉ። ከጥቂት ጊዜ በኋላም የጊልስ ስም በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እሱና ጓደኞቹ አላፊ አግዳሚውን አላስቀምጥ አሉ። መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎችም በጤና መነገድ አልቻሉ። ጊልስ አለቃቸው ነበር። መግደልና መዝረፍም የዘወትር ሥራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚያች ከተማ መጣ። እኒያን ጳጳስም ስለ ወጣቱ ጊልስ ጠየቃቸው። እርሳቸውም በጣም አፍረውና አዝነው ያልከኝን አልሰማሁም፣ ያዘዝከኝንም አልፈጸምኩም። ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል። ዛሬ አላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የኔ ስህተት ነው በማለት በፊቱ አለቀሱ። ቅዱስ ዮሐንስም ይህን ሲሰማ በእጅጉ አዘነ። ወዲያውም ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ናቸውና ይገድሉሃል ቢሉትም አልተመለሰም። በተባለ ቦታ ሲደርስም ሁለቱ ሽፍቶች አገኙት። ወዲያውም ጩቤያቸውን መዘው ከፊቱ ቆሙ። ቅዱስ ዮሐንስም ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት እባካችሁ ወደ አለቃችሁ ውሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስ መጣ። ቅዱስ ዮሐንስም በፍቅርና በፈገግታ ተመለከተው። ጊልስ አወቀው፣ ደነገጠ። ዘወር ብሎም መሮጥ ጀመረ። ያን ታላቁን ሰው ዮሐንስን ፈራ። ቅዱስ ዮሐንስም ልጄ ለምን ትሸሻለህ? እኔ አባትህ ነኝ፣ ምንም የሚጎዳ መሳሪያም አልያዝኩም አለው። ያ ጨካኝ የሽፍቶች አለቃ ምርር ብሎ አለቀሰ፣ አነባ። መሳሪያውን ሁሉ አምዘግዝጎ ጣለ። ጓደኞቹንም እኔ ወደ ጌታዬ መመለሴ ነውና ደህና ሁኑ አላቸውና ከቅዱስ ዮሐንስ ኋላ ተፈናጦ ወደ ጥንቱ ቦታው ተመለሰ። ትቷት ሄዶ በነበረችው ቤተ ክርስቲያንም ዕድሜ ልኩን እግዚአብሔርን እያገለገለ ኖረ። የዘመኑ ማጅራት መቼዎች እስከ ጊልስ ምን ይማሩ ይሆን? ቅዱስ ዮሐንስና ምሳሌው። ቅዱስ ዮሐንስ ከአራቱ እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያትም እንዲሁ ነው። በስነ አንስርት ወይም አሞሮች ጥናት ሊቃውንት እንደሚነገረው ንስር ዓይኑ ጽሩይ ነው። ወደ ላይ መጥቆ ይበራል። ወጥቶ ረቦ ቁልቁል በተመለከተ ጊዜም የስናፍጭ ቅንጣት የምታክል ሥጋ ብትሆንም አትሰወረው። ያችን አንስቶ ይመገባታል። ቅዱስ ዮሐንስም አካልና ሕልውና ተገልጦለት ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ተሰጥቶት ቀዳሚሁ ቃል ብሎ ተናግሯልና ይህም መጥቆና ረቆ የሚያስብ ልዑለ ስብከት መሆኑን ያመለክታል። ዳግመኛም ንስር በእግሩ ይሽከረከራል፣ በክንፍ መጥቆ ይበራል። በእግር እንዲሽከረከር ዮሐንስም እንደ ወንድሞቹ ወልደ እጓለ እመሕያው ከሰማይ ወረደ ተወለደ እያለ ይጽፋል። በክንፍ መጥቆ እንዲበር እርሱም አካል ከሕልውና ተገልጦለት ቀዳሚሁ ቃል ብሎ ተናግሯልና በረከቱ ይደርብን፣ እኛንም በቅዱስ ዮሐንስ ምልጃ ይማረን፣ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክና ኮሜንት ሼር እንድታደርጉ እንዲሁም
ቻናላችን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ በአክብሮት እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 4። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል አገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሠራውን አያውቁም ነበር። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ትከለክለው ዘንድ አልተቻላት። ከዚህ በኋላ ስብራ በሚባል አገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባልም መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ሥቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያም በሥቃይ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነትንም አክሊል ተቀበለች። ቅዱስ ሳሉሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱን በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱ አዘዘ። እንዳዘዛቸውም አደረጉ። ነገር ግን ምንም ጉዳት አልደረሰበትም። ሁለተኛም ሥራየኛ መጣለትና መርዝ በተመላ ጽዋ ሥራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምን ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡት አዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ቅዱስ ዮሐንስ ዘሐራቅሊ። በዚህችም ዕለት ሐራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብልያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሣጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችንና ጥበቦቹን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም አገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግሥ ዘንድ ወደ አንጾኪያ ሄደ የንጉሥ ኑማርያኖስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ካፉ የእግዚአብሔር ስም ከሰማሁ አንጾኪያ ሄዳለሁ አለ። ከዚህ በኋላም አንጾኪያ ከተማ ሄደ። ንጉሥ ዲቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ።
ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ሥራ ንጉሡን ረገመው፣ ሰደበው። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋር መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖቹንም ሰጠው። በማግስቱም ንጉሡ ልኮ ከእስር ቤት አስወጣው። ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት እሰግዳለሁ አለው። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው። ወደ ግብፅ ገዢ ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሠራ ከግብፅና ከኢየሩሳሌምም እስከ ኢትዮጵያ ድረስ ሥልጣን ሰጥቼዋለሁ። ቅዱሱም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንን ስርያቆስ የሰማዕታትን ራስ መቁረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰይድ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እኒህ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህም ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጽ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንድና አገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት፣ ከዚያም ከባላው አውርደው ሥጋው እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡት አዘዘ። ምድሪቱም በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላም በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ የእሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙ ታዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮዎቹም ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶት አጸናው። በማግስቱም ከወህኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላም ባለ ሰይፍ መጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ቅዱስ አርቃዴዎስና ባልንጀሮቹ። በዚህችም ቀን የአርቃዴዎስ የእህቱ የዲሞናስያ የግብፃውያኑ የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገድላቸው ፍጻሜ ሆነ። እኒህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሡም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ሥጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይግባው። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣
በረከታቸውም ትድረሰን ለዘላለሙ አሜን። ቅዱስ ሶፊያ ተጋዳሊት ወሰማዕት። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅዱስ ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚህች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷት ጊዜም በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንን መጻሕፍት የአባቶቻችን ሐዋርያትንም ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላም ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህም በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆች የሚመክሩብኝም በረከሰ በሥጋ ፍቶት ውስጥ የኀጢአት ባሪያ እንድሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የኔንም ልብስ ውሰጂ አለቻትና ሰጠቻት። የወይኑ ስካር አእምሮዋን ነስቷታልና ተኛ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና። ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሎን ስገጅ አላት። የሰው እጅ ለሠራው ለረከሰ የአጋንንትም ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሠራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ሥጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጣዋት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ላንተ ነው፣ የኔስ ካንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ፣ የኔን ተወውና ላንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም እስኪሰባበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም
በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሡም ደህንነቷን አይቶ አደነቀ። እዚያችን ክርስቲያን ሴት የሥራዋን ጽናት እዩ፣ ትናንት በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ሥራዬንስ አላውቅም፣ ነገር ግን ፈጣሪዬ ሥራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት። ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስምሽም የሚመጸውተውን የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህ በኋላም አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ለዘላለም ይኑር አሜን። በዚህችም ዕለት የአባ አሞንና የሚናስ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። ሰኔ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ሶፊያ ተጋዳሊት ወሰማዕት፣ ሁለተኛ ቅዱስ ዮሐንስ ዘሐራቅሊ ሰማዕት፣ ሦስተኛ ቅዱስ ሳኑሲ ሰማዕት፣ አራተኛ ቅድስት ማርያ ሰማዕት፣ አምስተኛ ቅዱስ አርቃዲዮስና ባልንጀሮቹ ሰማዕታት፣ ስድስተኛ ቅዱስ አሞን ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊ፣ ሁለተኛ ቅዱስ እንድርያስ ሐዋርያ። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅንስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። ማቴዎስ 10 ቁጥር 26። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባሕራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ዝግጅቶች እንድታዳምጡ በአክብሮት እናሳስባችኋለን። እናመሰግናለን።